እናንተ ግን ምን ሆናችሁ ነው እንዴ? ምን ሆነ? አንቺ እዚህ ተኝተሽ እያቃሰትሽ ነው። ብሌን ደግሞ በድንጋጤ አመዷብን ነው ብሏል። እና ምን ሆነ እያልሽኝ ነው? የኔ ልጅ አትጨነቅ፣ ደህና ነኝ። ምንም አልሆንኩም። ወንድሜ እማዬ እኮ ደግሟት ማረፍ ፈልጋ ነው እንጂ ሌላ አይደለም እማዬ። ደህና ነህ ግን እያሱ? ደህና አይደለሁም ጽናት፣ ግን ደህና ለመሆን እየሞከርኩ ነው። ምንድን ነው እሱ? እኔም ማውራት የምትፈልገው ነገር ካለ እኔ አንተን ለማዳመጥ ዝግጁ ነኝ። ሁሉንም ነገር ማውራት ትችላለህ። የተፈጠረ ነገር አለ? ምንም ነገር የለም ጽናት፣ እንዲሁ አንዳንድ ሀሳቦች መደራረብ። አይዞህ፣ ሁሉም ነገር ለጊዜው ነው እንደዚህ የሚሆነው። እሺ አሁን ልጄን ለመጠየቅ ለእናቴ ደውዬላት ነበረ። እና ምንድነው ልጅሽ ደህና አይደለም? ፈጣሪ ይመስገን ልጄ በጣም ደህና ነው። እና ምንድነው ፍሬ? ምን መሰለህ ከእናቴ ጋር ድንገት እያወራን ዘመድ መሞቱን ነገረችኝ። ያልገባኝም ያው እንዳልጨነቅ ብላ ገንዘብ ስለሌለኝ ብላ ነገረችኝ ነበረ። ኦኬ አሁን ገባኝ። እና ታዲያ ለዚህ ነው አልሄድም ያልሽው? እሺ በቃ ለማንኛውም አካውንትሽን ላኪልኝና የተወሰነ ብር አስገባልሻለሁ። ይኸውልህ እኔ እናንተ ምንም ነገር ቢፈጠር ወንድምና እህት ነን። እሱ ደግሞ ምን ማለት ነው? አንድ ነገር ግልጽ ላድርግልህ እያሱ፣ ያንተ ጠላት ለእኔም ጠላቴ ነው፣ ያንተ ወዳጅ ደግሞ ለእኔም ወዳጄ ነው። ምን? አዎ እያሱ፣ ያንተ ጠላት ደግሞ ለእኔም ጠላቴ ነው። እሺ በዚህ ሰዓት ይሄን ለኔ መናገር ለምፈልግሽ? ማወቅ ስላለብህ ብቻ። እንዴት? በጣም ግልጽ እኮ ነው። አሁን እናንተ ከመቼውም ጊዜ በላይ ጠንክረን እጅ ለእጅ ተያይዘን የምንቆምበት ሰዓት ነው። እቺን ቀለበት ባሳየት ታስታውሰኛል? አታስታውሰኝም? የት ነበር ያስቀመጥኩት? አንቺ ደደረሽ ብለኝ አስታውሽ። የታባቴ ነበር ያደረኩት? የእሷ ማስታወሻ ነበር። እሱ ካሳየው ታስታውሰኛለች። ለማድረግም አልገደድም። እዚህ ውስጥ የት አባቴ ነበር ያስቀመጥኩት? ብሌን ወርደሽ የት ነው ያደረግሽው? ውስጥ አላደረግሽም አንቺ ደደብ ነሽ። ማስታወስ አለብሽ። ሰነድ የተሽከረከረ እንዴት ነው እጄ የሚታዘዝልኝ? ወይኔ አልከውን ላከፋት። እንዴት ነው የሚታዘዝልኝ እጄ? ጽኑ አንቺ ላይ ግፉ ለመሆን እንዴት ነው የምችለው? አልችልም እኮ። እንዴት ነው የምችለው? አልችልም። አንቺ ላይ ግፉ ለመሆን ሞክሪ። እሷ ክፉ እየሆነችብሻል እንዴ? አንቺ የትኛዋ ጻድቅ ነሽ? አልችልም። ግን እሞክራለሁ። በቃ ክፉ ሆናለሁ። ጽናት ላይ አታውቀኝም፣ አላውቃትም። ክፉ ሴት። ለዚህ ሁሉ መከራዬ፣ ለዚህ ሁሉ ስቃይ ተጠያቂው አንቺ ነሽ ሮም። ስለ ሁሉም ነገር ትከፍያለሽ። እኔ ህይወት ላይ ስለተፈጠሩት እያንዳንዱ ነገሮች በሙሉ ትከፍያለሽ ሮም።
አስከፍልሻለሁ። በስመ አብ ወወልድ ወመንፈስ ቅዱስ። አንቺ እዚህ ምን እያደረግሽ ነው? ምንድን ነው? ምን አደረኩኝ? ምን አደረኩኝ ትያለሽ እንዴ? እዚህ ጋር ሴጣን መስለሽ ተገትረሽ ቆመሽ። ምን አደረኩ? እኔ ኪችን ማለቴ እዚህ ቃል ወስድ መጥቼ ነው ከኪችን እኮ። እንዴ የጉድ ቀን አይመሽም አሉ። ምን ኪችን ቃል አመጣ ነው እንዴ? ኪችን ያለው ወዴት ነው? እዚህ እኮ ያለሽው ሳሎን እኮ ነው ያለሽው። የኔ ነገር ገና ከእንቅልፌ እንደተነሳው ነው ወደታች የወረድኩት። በእንቅልፍ ልቤ ነው እንዴ? አዎ በእንቅልፍ ልቤ ነው መሰለኝ። በህልም ላይ ነሽ ገና። በእንቅልፍ ልብሽ ነው። ሂጂና ሳሎን ምናምን ግቢና ሂጂና። ወይኔ እኔንማ አደናበርሽኝ፣ እኔንማ አሳበርሽኝ። ሂጂና ሻወር ውሰጂ። እንዴ ተነቃቂ። ታግዘሽ? አይተው ችግር የለም ጨርሻለሁ። በስመ አብ ወይኔ ቀውሳለች። ጭራሽ እሷ አይደለችም በድን የሆነችው። እንዴ ሰው ሞቶ የሚራመድ ነው የመሰለኝ። የለችም እኮ ስልም ብላለች። እግዚኦ ማረና ክርስቶስ፣ እንደዚህም አለ እንዴ?
ወየ ቤትዬ እንዴት ነሽ? አለሁልሽ ይመስገን። በእናትሽ ተይኝ አንገላቱኝ ነው የምልሽ። ኖ አይደለም ቢሮ ገብቼ ነበረ። ከዛ በኋላ ፋይሌን ሰጧቸው ምናምን። ከዛ በቃ ምሳ ሰዓት ደርሷል ተመልሰሽ ነው ምናምን ነገር ብሎኝ በቃ ቆሜ እየጠበቅኩ ነው ምሳ በልቼ። እሺ በቃ እሺ እናቴ እደውልልሻለሁ። እሺ ሰላም ኔት እንዴት ነሽ? እግዚአብሔር ይመስገን። ስልኬ ባትሪ ዘግቶ ነበር። አንዴ ታስደውኛለሽ? ኧረ ችግር የለውም እንዴ ይኸው በእናትሽ አይሰራም። እንዴት ነው በእናትሽ የማይሰራው? በዛ ላይ ሰው ልጠይቅ ነው የመጣሁት። በዛ ላይ ሰፈሩን አላውቀውም። ውይ ምን አባቴ ላድርግሽ በእናትሽ። እኔ ራሱ ዛሬ ጉዳይ ለማስፈጸም ብዬ ነው እንጂ ሰፈር የመጣው ሰፈሩንም አላውቀውም እንዳልጠቁምሽ። ኡፍ በእናትሽ ምን ይሻለኛል? ሰፈር እንኳን የሚያውቀው ሰው ባገኝ ጠያቂ ይሄድ ነበር። እንደዚህ እናድርጋ በቃ ወይ ሌላ ሰው ጠይቂ። እሺ አመሰግናለሁ ኔት። ችግር የለውም። እሺ ስታዝን በተለይ ፈጣሪ ይርዳሽ። ምን ሆነሽ ነው ጽናት? ምንም አልሆንኩም። እንዴ ምንም አልሆንኩም ታያለሽ? እንደዚህ ትክዝ ብለሽ ቆመሽ? ደህና ነኝ። ምንም አልሆንኩም። ነይ እሺ በቃ እኔ አፈላዋለሁ። ሻው ነይ ሊሰሩን ቁስ በኔ ነይ። እሺ ነይ እንውጣ። ጭራሽ እኮ ፈሳለች። ልጇማ ከወረደባት በኋላ በጣም ልክ አይደለችም። በቃ ለነገሩ ልጅን ያክል ነገር ከባድ ነው። ወይ ጉድ! በቁሟ ተኛች እኮ። እንግዲህ ምን ይደረጋል? በእግዚአብሔር ስራ ይገባ። እስኪ ላረጋጋት። ምን ብዬ ምን ቃላት ገልጸዋለሁ? ልልሽ ነገር እኔ አላውቅም። ለማንኛውም እስኪ ብዬ ነበር ሲበራኩት። ወይኔ ፈጣሪ ምንት ሁላ ተሽከረከረ። እሺ ሮቤል ሄሎ ሰላም ሮቢ፣ እንዴት ነህ? እንዴት ነሽ ብሌን? አለው ፈጣሪ ይመስገን። አለው እግዚአብሔር ይመስገን ደህና ነኝ። ባለፈው ለታ ስልክህን ሰጥታኝ ነበርና ያው አንዳንድ ነገር ስፈልግ እንድደውል ነግረኝ ነበረ። እንዴ ያው አስታውሳለሁ። መቼም ቃልን አታጥፍም አይደል? ኧረ በጭራሽ ቃሌን አላጥፍም። ግን ደግሞ ችግሩ አሁን ካልሽኝ ነው። እንዴት ማለት ስትል አልገባኝም። እኔ እኮ የወር ደመወዝተኛ ነኝ። ለዛውም የወንድምሽ ቅጥረኛ። አትረሺውም አይደል? አይ አረሰም። ስለዚህ ያው የገባሁትን ቃል ከስራ በኋላ የሚተገበር ይሆናል ማለት ነው። ወይ እውነት ለመናገር እንኳን ያው እኔም ያን ያህል ራስ ወዳድ ሴት አይደለሁም። እንዴት ማለት? ያው እንዴት ማለትማ የያዝከውን ስራ ሁሉ ትተህ ለኔ ቃል የገባኸውን ነገር አድርግ የምል አይነት ሴት እንኳን አይደለሁም። አሃ እንደሱ ከሆነ መልካም። አዎ እንደዛ ነው። ወይ እኔ ነገር ለራስሽ ጉዳይ ደውለሽ ስለራሴ ጉዳይ ወራውሽ አይደል? በጣም ይቅርታ።
ችግር የለውም። ያው ለአሁኑ እንኳን ይቅርታ የሚያስጠይቅ ጥፋት አላጠፋም። እሱን እንኳን በደንብ አውቃለሁ። ያው ለምዶብኝ ነው። ምኑ ይቅርታ መጠየቁ ነው ደግሞ የለመደብህ? አዎ እንደዛ አይነት ነገር። ተጫዋች ነው እባክህ። እንዴት? ለማንኛውም ግን ዛሬ ትንሽ ደብሮኛልና ደግሞ እኔ እዚህ ለማንም መደወል አልችልም። አልገባኝም። ያው ከሀገር ወጥቼ የተመለስኩት ያው ለትንሽ ጊዜ ቢሆንም ግን እዚህ ነገሮች እንደጠበቅኳቸው አይደሉም። በጣም ብዙ ነገሮች ነው የተለዋወጡት። ጓደኛዬ ብዬ እህቴ ብዬ ማሰባት ሴት ራሱ ማላውቃት ሴት ነው የሆነችብኝ እና በጣም ዲፕሬሽን ውስጥ ነኝ ያለሁት። እሱስ እውነት ነው። እናማ ያው ትንሽ ስለደበረኝ ምናልባት አንተ የምታውቀው የሆነ ጸጥ ያለ ቦታና ቆንጆ ይሆናል አይደል ግሪን ኤሪያ ቦታ እንድትወስደኝ ፈልጌ ነበር። እውነት ለመናገር እንኳንም ሌላ ጥያቄ አልጠየቅሽ። ይሄ ደግሞ በቀላሉ የሚደረግ ነገር ነው። ስለዚህ ዛሬ ትችላለህ ማለት ነው? እንዴታ! ከስራ እንደወጣው ደውልልሻለሁ። እሺ እጠብቃለሁ። ምናልባት ያው ከዛ በፊት የተቀየረ ሀሳብ ካለ ያው አሳውቂ። እንዴት? ያው ምናልባት ያው ሀሳብ ከቀየርሽ ወይም ደግሞ ሌላ የምታገኙ ሰው ካለ ብዬ ነው። አይ እንደሱ እንኳን የለም። ያው ደግሞ እኔ አንዴ ካሰብኩ ነው። ምንም አይነት ሀሳብ አልቀየርም። እንደሱ ከሆነ ቆንጆ ነው። በቃ አደራ የማልወደው ነገር ቢኖር ሮቤል ሀሳቡን የሚቀያየር ሰው ነው። ደግሞ የነገር ፍጻሜው ከመጀመሪያው ሲሆን በጣም ደስ ይላል። ስለዚህ የማትችል ከሆነ ቀድመህ አልችልም ብለህ ንገረኝ እንጂ በዛው ሰዓት አልችልም ብለህ እንድትነግረኝ አልፈልግም። እሺ የተከበሩ ትዕዛዞትን ያው ቃል በቃል በደንብ ሰምቻለሁ። ሁሉንም ቦታ አስይዘዋለሁ። እሺ እጠብቃለሁ። ቻው። እሺ ቻው። እስቲ ጉድህን እናያለን። ተመስገን ነው። ውሃው ብዙም አላገኘሽም? አዎ ተመስገን ነው፣ ደህና ነኝ። ቆይ ግን እንደዚህ ቀላል ባይሆንስ ኖሮ? ምኑ ትይኛለሽ? እንደዚህ በፈላው እጅሽ ንፍር ሆኖ። ፈጣሪ ይመስገን አሁን እኮ ተርፌያለሁ። አዎ ፈጣሪ ይመስገን ተርፈሻል። ግን እንደዚህ ባይሆንስ ኖሮ? የበለጠ ጉዳት ቢኖረውስ ኖሮ ነው ያልኩሽ። ይሄን ሰሞን ምን ሆነሻል ጽናት? ቆይ የሆንሽው ነገር አለ? እኔ በጣም ግራ ያጋባሽኝ እኮ ነው ጽናት። አይ ምንም የለም ደህና ነኝ። ቅድም እንደ ድንገት ሳነሳው ነው የወደቀብኝ። የሚያስጨንቅሽና የሚያሳስብሽ ነገር ካለ ንገሪኝ፣ አብረን መፍትሄ እንፈጥርለታለን። እሺ ግን አሁን ላይ ምንም የለም። እርግጠኛ ነሽ? አዎ እርግጠኛ ነኝ። እሺ አንቺ ህፃን ልጅ አይደለሽም፣ ትልቅ ልጅ ነሽ። ምን ማድረግ እንዳለብሽ መቼም ላንቺ አልነግርሽም። አዎ ልክ ብለሻል። እና ደግሞ ስላሰብሽልኝ በጣም አመሰግናለሁ። እሺ ግን ደግሞ ማወቅ የምትፈልጊው ነገር ካለ አንድ ስሜቴን የረበሸው ነገር ስላለ ነው እንደዚህ ያልኩት። ምንድን ነው የኔ ልጅ? ምንድን ነው ስሜትሽን የረበሸው? የልጄ ሞት። ልጄን ማጣቴ ስሜቴን በጣም ረብሾታል። በጣም ነው በዚህ ጉዳይ የተጎዳ ያለሁት። አዝናለሁ ጽናት። ያው ግን ደግሞ የአንቺ ማዘን የኔን የልብ ስብራት መጠገን አይችልም አይደል? እሱንም አንቺን ባትይኝም እኔ በደንብ አውቃለሁ። አየሽ፣ ለዚህ ነው ለማንም ምንም የማልለው። ምንም ትርጉም የለውም። ይገባኛል። አንዳንድ ስሜቶችን ለማንም አትናገሪም። ለራስሽ በራስሽ ነው ቁስልሽን ማከም የምትችይው። ጽናት፣ እኔም እናት ነኝ። ስሜቱን በደንብ እረዳዋለሁ። ይኸውልሽ ሮማን፣ አንቺ ለእኔ ምንም አይነት ነገር ማስረዳት አይጠበቅብሽም። እኔም ማንም ሊረዳኝ አይችልም። ራሴን በራሴ ህመሜን ማከም እችላለሁ። ልረዳው የምችለው ራሴ ነኝ። እሺ ገባኝ። ግን እንደዚህ ራስሽን እስከምትስች ድረስ ራስሽን እንደዚህ እስከምትጎጂ ድረስ አታርጊ። ተጠንቀቂ። ነገም ሌላ ቀን ነው። ለአንቺ ያለውን ደግሞ ይሰጥሻል አይደል እንዴ? እሺ አመሰግናለሁ። አሁን ግን ልውጣ መሰለኝ። እንዴ ልውጣ መሰለኝ ማለት አልገባኝም። ወዴት ነው የምትወጪው? ወደ ቤተ ክርስቲያን ሄጄ ከራሴና ከአምላኬ ጋር ማውራት የምፈልጋቸው ነገሮች አሉ። ወደዛ ነው የምሄደው። እሺ በቃ ገባኝ። በይ ተረጋጊ። እሺ እሺ ነው
በጣም አመሰግናለሁ። እሺ ችግር የለም ምንም አይደለም። እንዴት ነው ስምኝ? ደህና ነኝ። ልብሴን ቀይሬ ልወጣ ስል ነው የተገናኘነው። አዎ እንዴ እጅሽ? ኧረ እጄ ደህና ነው። ትንሽ ነበረው ደህና ነኝ። እንደው እንዴት ነው ደህና ነኝ የምትይኝ? እንዴት ተጠቅልሽ እየዩሽ? ምንም አልሆንኩም ሳይሆን ያው ለክፉ የሚሰጥ ነገር አይደለም እያልኩሽ ነው። እሺ እንደዛ ከሆነ ግን ደግሞ ሐኪም ቤት አይተሻል? አልታየሁትም። የሞቀ ውሃ ስለነበር ትንሽ ቆዳዬ ተቆጥቶ ነው። እሺ ለማንኛውም ግን ራስሽን ጠብቂ። አመሰግናለሁ ጽኑዬ። እኔ እኮ እስካሁን ድረስ ለአንቺ እንደ ድሮ ነኝ። አልገባኝም። ሁሉም ነገር እንደ ድሮ ነው። እሺ ጽናት ማለት ለእኔ ምንም ነገር መናገር ከፈለግሽ በማንኛውም ሰዓት አለሁልሽ። እኔ እንደሆነ የበፊቷ ብሌን ነኝ። ምንም ነገር አልተቀየርኩም። አልገባኝም። ምን እንድነግርሽ ፈልገሽ ነው? ነገሮቹ እንኳን በጊዜ ሂደት ይገለጡልሻል። እስከዛ ድረስ ግን እንደትሽ እንደ ድሮ ካየሽኝ ምንም አይነት ነገር መናገር ከፈለግሽ እኔ ሁሉም ጊዜም ከጎንሽ አለሁ። አመሰግናለሁ። እሺ በቃ አሁን ግን አንድ መሄድ ያለብኝ ቦታ ነበር። እሺ ችግር የለውም። እኔም በወሬ ያዝኩሽ። ለነገሩ ልወጣ ነበረ። እሺ እኔም ይሄን ውስጥ አስቀምጫለሁ። ታውቅ እሺ ሴጣን ወጋሽ ነው የምሰጥሽ። ችግር የለውም። አንቺን ላይ በተቀየርሽው ልክ እቀይርብሻለሁ። እኔ ደግሞ ሰው እንደመጣጡ ማስተናገድ በጣም ነው የምወደው። በጣም ችግር የለውም። እኔም አንቺ ላይ እቀየራለሁ። ለነገሩ እኮ ያልተቀየረ ነገር የለም አይደለ? ስለዚህ ችግር የለም። እኔም አንቺ ላይ እቀየራለሁ። ባልፈልግም አደርገዋለሁ። ምክንያቱም ይህን ብቻ ነው የሰጠሽኝ እድል። ይህን ብቻ። አንቺንም ቢሆን አባትሽን እሰራላችኋለሁ። ብሌን ተረጋጊ፣ 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 ተረጋጊ። አልገባኝም። መቼ መተሽ ነው? ከምን ጊዜው ነው የምትወጪው? እማዬ ቆየሁ እኮ ከመጣሁ። አንቺ እንዳረብሽሽ ብዬ ነው እንጂ። እና ታዲያ ቆይ እኔ እንዴት አልሰማሁሽ? አይ ትንሽ ጋደም ብለሽ ስለነበረ አንቺ ላለመረበሽ ብዬ እኮ ነው ዝም ያልኩት። እሺ ይሁንልሽ። ግን ወዴት ነው ልጅ ተጣድፈሽ የምትሄጂው? አይ የትም። አንድ ማግኘት ያለብኝ ሰው አለና እሱን ላገኝ እየወጣሁ ነበር። ሁሉም ነገር ሰላም ነው አይደለ? አዎ እማዬ፣ ሁሉም ነገር ሰላም ነው። እንዴ አታየኝም? እንዴ ስፖርተኛ መስዬ እኮ ነው ራሱ ይወድቅ ያለሁት። ባይሆን አንቺ እማዬ ውጭና እላይ ተኝ። በሽ እንዳልሽ እንግዲህ እንዳታመሽ ቶሎ ብለሽ ነው። እማዬ
ችግር የለም። እንደውም በተስተኝ እንቅልፍ ጨርሼ አይመስለኝም። እማ ቻው። አካሄድሽ እራሱ ልክ አይመስለኝም። እኔ እራሴ አሁን መጥተሽ ምንድን ነው የምታስፈጽመው? ቻው ማየ፣ ቻው ቻው። ወይ ጉድ! ቤት መዋሉም ጠፋሽ። ምን እየሆንኩኝ ነው አምላኬ? በእኔ ህይወት ውስጥ ምንድን ነው እየተፈጠረ ያለው? ምንድን ነው እየሆነ ያለው? ቆይ ለምንድን ነው በእኔ ላይ ሁሉ ነገር የሚፈጠረው? ነው ወይስ ሳላውቀው አንተን ያስቀየምከው ነገር አለ? ፈጣሪ ሆይ የሰራሁት ኃጢአት አለ እንዴ? እኔ አሁንስ በጣም ግራ እየገባኝ ነው። የእውነት አምላኬ እኔ በቃኝ፣ ከዚህ በላይ አትፈትነኝ። ነገሮች እየተደራረቡ በጣም እያደከሙኝ ነው። እባክህን አምላኬ በቃሽ በለኝ። በቃ ከዚህ በላይ አልችልም ፈጣሪ፣ ሁሉም ነገር አድክሞኛል። በቃሽ በለኝ እባክህን ፈጣሪ፣ እባክህን እንዳልወድቅ እርዳኝ። ምን ሆኜ ነው ቆይ እንደዚህ የምትንከባከቢኝ? ሰሞኑን እኮ ምንም ጥሩ ላይ አይደለህም። ለዛ ነው። ግን ደግሞ ምን? እንዳትጎዳብኝ እፈራለሁ። እኔ እያሱ ምንም አልጎዳም። እንደዛ ከሆነ ጥሩ ነው። ምን ሆኖ ጥሩ? ሁሉም ነገር ስትይ አሁን እያደረክ ያለው አሁን እየሆነ ያለው ነገር በሙሉ ጥሩ ነው እያልኩ ማለት እያደረከው ያለው ነገር ጥሩ ነው ብለህ ካሰብክ ሁሉም ነገር ጥሩ ነው ማለት ማሰብ አይደለም ነው። እሺ እና እንሂድ። እሺ በጣም ጥሩ። አሁን ወደምንሄድበት እንሂድ። ባልሽ መሆኔን ግን እንዳትረሺ። እሺ አረሳ። በጣም ጥሩ እንሂድ አሁን። እንዴ የኔ ልጅ ተመስገን ጌታዬ፣ ደወለች። ሄሎ አባዬ። ተመስገን የኔ ልጅ፣ ድምጽሽን ሰማሁት። እኔ በጣም ደህና ነኝ አባዬ፣ አንተ ምንም አትጨነቅ። አሁን ላይ ሁሉም ነገር ሰላም ነው። የኔ ልጅ ቆይ እንደዛ ጠፍተሽብኝ እንዴት አልጨነቅ? አባዬ አንተ ምንም አትጨነቅ፣ እኔ በጣም ደህና ነኝ። ታዲያ ቢያንስ ደውለሽ የሆነ ነገር እንኳን ብትይ ምን አለበት የኔ ልጅ? እኔ እኮ ደውዬ ምንም ነገር ማለት ስላልቻልኩ ነው ዝም ያልኩት። ለምን? ምን ተፈጠረ? ይኸውልህ አባዬ፣ እያሱ አንዳንድ ነገር መጠርጠር ጀምሯል። ስለዚህ እኔ ደግሞ እንደ ድሮ በነፃነት ላወራህ አልችልም። እሺ የኔ ልጅ። ለዛ ነው እንጂ እኔ በጣም ደህና ነኝ። እሺ የኔ ልጅ፣ ዋናው አንቺ ብቻ ደህና መሆንሽ ነው። እኔ በጣም ደህና ነኝ አባዬ። አሁን ራሱ አንተ በጣም ስለምትጨነቅ ነው የደወልኩልህ። እሺ የኔ ልጅ፣ እና ምን አዲስ ነገር አለ? ምንም የለም አባዬ። አሁንም እኮ የደወልኩልህ አንተ እንዳትጨነቅብኝ ብዬ ነው እንጂ እኔ ምንም አይነት የሚመቸው ሁኔታ ውስጥ አይደለም ያለሁት።
እሺ አንቺ እንዳልሽ ሲመችሽ ወደ ቤት ነው በቃ። ምንም አትጨነቅ አባዬ። ግን ደግሞ እኔ በቻልኩኝ ሰዓት እመጣለሁ። እሺ እሺ እኔ ልጅ ሰላም ሁኚ በቃ። በቃ አባዬ፣ እኔ ሲመቸኝ እደውልልሃለሁ። ምን ይሳናል? ተመስገን የኔ ጌታ ተመስገን። የልጄን ድምፅ አሰማኝ።